ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረሰ ዜናዎችን እነሆ። ለዘመናት ታላቁን የኢትዮጵያ ህዳሴ ግድብን እንደ ስጋት ስታቀርብ የኖረችው ግብጽ እውነተኛው ቦምብ ያለው ኢትዮጵያ ውስጥ ሳይሆን እዚያው ግብጽ ውስጥ በገነባቸው የአስዋን ግድብ ስር መሆኑን አዲስ ሳይንሳዊ ጥናት አጋለጠም። በህገወጥ የሰው አዘዋዋሪዎች ተታለው አደገኛ እጾችን አስተላልፈዋል የተባሉ እጅግ የበዙ ኢትዮጵያውያን በሳውዲ አረቢያ የሞት ፍርድ እየተጠባበቁ መሆኑ ተሰማ። ከሞባይል ስልክና ከኢንተርኔት እድሜ የሚበልጡ ፕሬዝዳንትና የካሜሩኑ የፖለቲካ አጣብቂኝ ዓለምን እያነጋገረ ነው። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ ደግሞ የምስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ለዘመናት ታላቁን የኢትዮጵያ ህዳሴ ግድብን እንደ ስጋት ስታቀርብ የኖረችው ግብጽ እውነተኛው ቦምብ ያለው ኢትዮጵያ ውስጥ ሳይሆን እዚያው ግብጽ ውስጥ በገነባቸው የአስዋን ግድብ ስር መሆኑን አዲስ ሳይንሳዊ ጥናት አጋለጠም። ግብጽ ኢትዮጵያን ለመክሰስ ስትሯሯጥ በገዛ እጇ የፈጠረችው የስነ ምህዳር ጥፋት ህልውናዋን ከካርታ ላይ ወደ ማጥፋት እያመራ መሆኑን አዲሱ ሳይንሳዊ ግኝት ይፋ አድርጓል። ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። The Nile, a ribbon of life winding through Africa, shaping the destiny of nations for millennia. ሌባ ላመሉ ዳቦ ይልሳል እንደሚባለው ለዘመናት የገዛ ስህተቷንና የውስጥ ቀውሷን ለመሸፈን የኢትዮጵያን ስም ስታጠፋ የኖረችው ግብጽ ዛሬ በዓለም አቀፍ ሳይንቲስቶች የጥናት መነጽር እርቃኗን መቅረቷ እየተነገረ ይገኛል። ካይሮ ታላቁን የኢትዮጵያ ህዳሴ ግድብ እንደ ስጋት ስታቀርብ መኖሯ የአደባባይ ሚስጥር ነው። ነገር ግን እውነተኛው ቦምብ ያለው ኢትዮጵያ ውስጥ ሳይሆን እዚያው ግብጽ ውስጥ በገነባቸው የአስዋን ግድብ ስር መሆኑን አዳዲስ ሳይንሳዊና ታሪካዊ እውነታዎች አጋልጠዋል። ግብጽ ኢትዮጵያን ለመክሰስ ስትሯሯጥ በገዛ እጇ የፈጠረችው የስነ ምህዳር ጥፋት አገሪቷን ከካርታ ላይ ወደ ማጥፋት እያመራ መሆኑ ነው የተነገረው። ለሺህ ዓመታት የግብጽን ህይወት ያቆመው ምንድነው ተብሎ ቢጠየቅ መልሱ አንድና አንድ ነው። ከኢትዮጵያ ከፍተኛ ተራሮች የሚነሳውና ጥቁር ወርቅ የሆነውን እጅግ ለም የእሳተ ገሞራ አፈር ጠቅልሎ የሚወርደው የአባይ ወንዝ በረከት። ከኢትዮጵያ የሚነሳው ይህ የጎርፏ በየዓመቱ 40 ሚሊዮን ቶን የሚመዝን የተፈጥሮ ማዳበሪያን በነጻ ለግብጽ ገበሬዎች ሲያድል ኖሯል። ነገር ግን በ20ኛው ክፍለ ዘመን ግብጾች ውሃውን ሙሉ በሙሉ ለመቆጣጠርና የኤሌክትሪክ ኃይል ለማመንጨት ሲሉ በደቡባዊ የሀገሪቱ ክፍል የአስዋን ከፍተኛ ግድብን የገነቡ ሲሆን ግድቡ ጎርፍን ቢገታም ከኢትዮጵያ የሚመጣውን ያንን የህይወት መሰረት የሆነውን ለም አፈር ግን ከግድቡ ጀርባ አስሮ ማስቀረቱ ነው የተጋለጠው። የአፈር ሳይንስ ክፍት ጆርናል ኦፕን ጆርናል ኦፍ ሶይል ሳይንስ ላይ የወጣው ጥልቅ ትንታኔ እንደሚያጋልጠው ይህ የግብጽ ፖለቲከኞች የትዕቢት ውሳኔ ዛሬ አገሪቱን ወደማይቀለበስ የአካባቢ ጥፋት አዘቅት ውስጥ ከቷታል። ከአስዋን ግድብ ግንባታ በኋላ የግብጽ የእርሻ መሬቶች ያንን ከኢትዮጵያ ይመጣ የነበረውን የተፈጥሮ በረከት በማጣታቸው አፈሩ በፍጥነት መሞቱን የሚገልጸው ጥናቱ ገበሬዎች ይህንን ለማካካስ በሚል በሰው ሰራሽ የኬሚካል ማዳበሪያዎች ላይ ቢጠመዱም ኬሚካሉ ደግሞ መሬቱን ከማምከኑም በላይ የሀገሪቱን የውሃ መስመሮች በብክለት እንዳጥለቀለቀው ነው የሚያብራራው። ቀረብ ብሎ ጉዳቱን በጥልቀት ለተመለከተ አባይ ወደ ሜዲትራኒያን ባህር በሚቀላቀልበት የናይል ዴልታ ላይ እየሆነ ያለው ነገር ልብ እንደሚያደማ የሚረዳው ሲሆን ቀድሞ ከኢትዮጵያ የሚመጣው አፈር ባህሩ መሬቱን እንዳይበላው የመከላከያ ግንብ ይሰራ የነበር ቢሆንም ዛሬ ያ አፈር በመቋረጡ የሜዲትራኒያን ባህር የግብጽን የባህር ዳርቻዎች በፍጥነት እየሸረሸረው እንደሚገኝ ነው የሚገልጸው። ከዚህም የባሰ ደግሞ ሌላ የሞት ቀለበት አለ የተባለ ሲሆን እርሱም የመሬት መስመጥ መሆኑ ሲገለጽ የዴልታው መሬት በራሱ ክብደት እየተጫነ ወደ ታች እየሰመጠ ቀድሞ ይህንን ስምጠት የሚያካክሰው ወንዙ የሚያመጣው አዲስ አፈር ነበር። ዛሬ ግን እሱም የለም ነው የተባለው። በጥንቱ ጊዜ ከኢትዮጵያ የሚመጣው ግዙፍ የክረምት ጎርፍ ልክ እንደ ግዙፍ መጥረጊያ በመሆን በግብጽ መሬት ላይ የተጠራቀመውን ጨው፣ የኬሚካል ብክለትና የከተማ ቆሻሻ ጠራርጎ ወደ ሜዲትራኒያን ባህር ያስገባ እንደነበር የሚገልጹት መረጃዎች ዛሬ የአስዋን ግድብ ይህንን የተፈጥሮ ጽዳት ስላስቆመው መርዛማ ንጥረ ነገሮች በእርሻ መሬቶችና በከርሰ ምድር ውሃ ውስጥ ከመከማቸታቸውን በላይ
መሬቱ ከባህር ወለል በታች እየሰጠመ ሲመጣ የሜዲትራኒያን ባህር የጨው ውሃ ወደ ሚሊዮኖች የመጠጥና የእርሻ ምንጭ ውስጥ ሰርጎ በመግባት ላይ እንደሚገኝ ነው የተመላከተው። እንግዲህ እውነቱ ይህ ነው እያለ ይህ ጥልቅ ሳይንሳዊ ሀቅ የሚያጋልጠው የግብጽ ግብርናና ስነ ምህዳር እየወደመ ያለው በኢትዮጵያ ህዳሴ ግድብ ምክንያት ሳይሆን ግብጽ ራሷ በገነባችው የአስዋን ግድብ ስህተት መሆኑን ነው። ነገር ግን የካይሮ ፖለቲከኞች ይህንን የገዛ እጃቸውን መዘዝና የቴክኖሎጂ ውድቀታቸውን ከህዝባቸው ለመሸሸግ ሲሉ የውሃን ፖለቲካ እንደ መደበቂያ ዋሻ ተጠቅመውበታል የሚሉት ኢትዮጵያውያን ፖለቲከኞችም ሆነ ተንታኞች ግብጾች ኢትዮጵያ ላይ ጣት በመቀሰር ጦርነት በመለፈፍና ቀጠናውን በማተራመስ የራሳቸውን የቤት ውስጥ ቀውስ ወደ ውጭ ለማስቀየስ የሚጥሩበት ስነ ዘዴ ነው ሲሉ በተደጋጋሚ ይደመጣሉ። ባለስልጣናቶቿም ሆኑ ዜጎቿ ደግመው ደጋግመው እንደሚናገሩት ኢትዮጵያ የራሷን የተፈጥሮ ሀብት በመጠቀም በሚሊዮኖች የሚቆጠሩ ዜጎቿን ከድህነት ለማውጣት የምታደርገው ጥረት የህላዊና የሉዓላዊነት ጉዳይ ሲሆን ግብጽ የራሷን ፖለቲካዊና ምህዳራዊ ስህተት አምና ከመቀበል ይልቅ ዛሬም የሴራ ቋጠሯን በኢትዮጵያ ላይ ለማላከክ የምታደርገው ጥረት በሳይንስም በእውነትም ፊት ራቁቱን የቀረ የውሸት ትርክ መሆኑ ነው የኋላ ኋላ የተጋለጠው። What if a single dam could change the fate of an entire country? በህገወጥ የሰው አዘዋዋሪዎች ተታለው አደገኛ እጾችን አስተላልፈዋል የተባሉ እጅግ የበዙ ኢትዮጵያውያን በሳውዲ አረቢያ የሞት ፍርድ እየተጠባበቁ መሆኑ ተሰማ። በህይወት እያለው የሞትኩ ሰው ነኝ በሚል ርዕስ CNN ያወጣው አዲስ የምርመራ ዘገባ ላይ እንዳሰፈረው ስደተኞቹ ፍትሐዊ የፍርድ ሂደት እንዳላገኙ ቅሬታ ቀርበዋል። በእምነት ሰይፈ ተጨማሪ አላት። የተሻለ ህይወትን ፍለጋ በህገወጥ መንገድ ወደ ሳውዲ አረቢያ ያቀኑ በርካታ ኢትዮጵያውያን ስደተኞች በሰው አዘዋዋሪዎች ወጥመድ ወድቀው የሞት ፍርድ እየተፈጸመባቸው እንደሚገኝ CNN ያወጣው አዲስ የምርመራ ዘገባ ያመለክታል። በከሚስ ሙሻይት እስር ቤት ውስጥ ባለ አንድ ክፍል ውስጥ ብቻ ከ60 በላይ ኢትዮጵያውያን የሞት ቀጠሯቸውን በጭንቀት እየጠበቁ እንደሚገኝ ለማወቅ ተችሏል። አማኑኤል በሚል የሽፋን ስም በዘገባው የተካተተው አንድ ኢትዮጵያዊ ስደተኛ እኔ በህይወት ያለው የሞትኩ ሰው ነኝ፣ የክፍሌ በር በተንኳኳ ቁጥር መቼ ወስደው እንደሚገሉኝ አላውቅም ሲል ያለበትን አሰቃቂ ሁኔታ ይገልጻል። የቅርቡ ጓደኞቹ ለሞት ከተወሰዱ በኋላ እህል ውሃ ባፉ እንዳልዞረም ተናግሯል። ይህ አሳዛኝ ክስተት የሚጀምረው ከስደት ጉዞው ነው። አብዛኞቹ ስደተኞች አደገኛውን የየመን በረሃ አቋርጠው ወደ ሳውዲ ሲገቡ አዘዋዋሪዎች የጉዞ እዳቸውን ለመክፈል በሚል በሳውዲ አረቢያ በጥብቅ የተከለከለውን ጫትና ሐሺሽ ሳያውቁ ድንበር እንዲያሻግሩ ይገደዳሉ። ስደተኞቹ በድንበር ላይ በፖሊስ ሲያዙ ምንነቱን በማያውቁት ቋንቋ ያለ አስተርጓሚ፣ ያለ ጠበቃና በድብደባ በተገኘ የእምነት ቃል የሞት ፍርድ ይበየንባቸዋል የተባለው። የሰብአዊ መብት ተሟጋቾች እንደሚሉት ስደተኞቹ እየተቀጡ ያሉት የተሻለ ህይወት ፍለጋ ድንበር በማቋረጣቸው ባለፈው ዓመት ብቻ በሳውዲ አረቢያ 356 ሰዎች ላይ የሞት ቅጣት የተፈጸመ ሲሆን ከነዚህ ውስጥ 240ዎቹ ከእጽ ጋር በተያያዘ የተፈረደባቸው የውጭ ዜጎች ናቸው። ዘንድሮም በተመሳሳይ ወንጀል ከተገደሉት 71 ሰዎች መካከል ኢትዮጵያውያን ቀዳሚውን ቁጥር ይይዛሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር ለCNN በሰጠው ምላሽ የዜጎቹን መብት ለማስጠበቅ ከሳውዲ ባለስልጣናት ጋር በዲፕሎማሲያዊ መንገዶች እየሰራ መሆኑን ገልጿል። ይሁን እንጂ የሞት ፍርድ የተፈረደባቸው የስደተኞች ቤተሰቦች ስለ ሁኔታው መረጃ እንደሌላቸውና የሚመለከተው አካል ሁሉ አስቸኳይ ጣልቃ ገብነት በማድረግ የዜጎችን ሕይወት እንዲታደግ እየተማጸኑ ይገኛል። ከሞባይል ስልክና ከኢንተርኔት እድሜ የሚበልጡት ፕሬዝዳንትና የካሜሩን የፖለቲካ አጣብቂኝ ዓለምን እያነጋገረ ነው። ለ8ኛ ጊዜ መመረጣቸው የተሰማው የ93 ዓመቱ ፖል ቢያ ግማሹ ህዝቧ ከ19 ዓመት በታች በሆነባት ካሜሩን ለተጨማሪ 7 ዓመታት ይመራሉ የተባለ ሲሆን የተቃውሞ ሰልፎች በኃይል እንዲበተኑ መደረጉም እየተዘገበ ይገኛል። ዝርዝሩን አብሳላት ቴድሮስ አጠናቅረዋለች። 92-year-old Paul Biya has been sworn in for a new 7-year term as president of Cameroon. ከተባበሩት መንግስታት ድርጅት ከኢንተርኔትና ከሞባይል ስልክ እድሜ የሚበልጡት የ93 ዓመቱ የካሜሩኑ ፕሬዝዳንት ፖል ቢያ አሁንም ስልጣን አልለቅም ብለዋል። ግማሹ ህዝቧ ከ19 ዓመት በታች የሆነባትና በወጣቶች የተሞላችው ካሜሩን ለ43 ዓመታት የመሩት ፕሬዝዳንቱ ሰሞኑን ለ8ኛ ጊዜ መመረጣቸውን ተከትሎ ሀገሪቱ በከፍተኛ የፖለቲካና የጸጥታ ውጥረት ውስጥ መግባቷም ተነግሯል። ከሁለተኛው የዓለም ጦርነት በፊት የተወለዱት ፖል ቢያ እንደ ግሪጎሪያኑ አቆጣጠር ከህዳር 1982 ጀምሮ ካሜሩንን እየመሩ የሚገኙ ሲሆን አብዛኛው የሀገሪቱ ዜጋ ከመወለዱ በፊት ስልጣን የያዙት መሪ በዓለማችን ላይ በእድሜ አንጋፋው ርዕሰ ብሔርም ናቸው።
እንደ ግሪጎሪያኑ አቆጣጠር በ2008 የሁለት የምርጫ ዘመን የስልጣን ገደብን ህገ መንግስቱን በማሻሻል ያስወገዱት ፖል ቢያ ባለፈው ጥቅምት 2025 በተካሄደው ምርጫ 53.7 በመቶ ድምጽ በማግኘት ለስምንተኛ ጊዜ አሸናፊ መሆናቸውም ታውጇል። በምርጫው ወቅት ዋነኛ ተቀናቃኛቸው ሞሪስ ካምቶ ድምጽ ከመሰጠቱ በፊት ከእጩነት እንዲሰረዙ ሲደረግ በሁለተኛ ደረጃ ያጠናቀቁት ኢሳቺ ሮማ ምርጫውን የማስመሰል ድራማ በማለት ሀገር ጥለው መሰደዳቸውም ታውቋል። ቢያ ይህንን የስልጣን ዘመን ከጨረሱ በግሪጎሪያኑ 2032 ካሜሩንን ወደ 100 በሚጠጋ እድሜያቸው እየመሩ ይሆናል ማለት ነው። የዚህ የስልጣን ማራዘሚያ ዋጋ ግን በወጣቶች ደም እየተከፈለበት እንደሚገኝ ዘገባዎች የሚያመለክቱ ሲሆን በዶዋላና ጋሮዋ ከተሞች አደባባይ የወጡ ሰልፈኞች ከመንግስት የጸጥታ ኃይሎች በተተኮሰ ጥይት በተመቱበት ወቅት መንግስት 16 ሰዎች መሞታቸውን ቢያምንም ትክክለኛው ቁጥር ግን ከዚህ እጅግ እንደሚልቅ ተነግሯል። ከዚህ በተጨማሪ ከ1200 በላይ ሰዎች ሲታሰሩ የተቃዋሚ ጎራ ፖለቲከኛ አኒሴቲ ካኔ በእስር ላይ እንዳሉ ህይወታቸው ማለፉ ነገሩን በእንቅርት ላይ ጆሮ ደግፍ አድርጎታል። አጠቃላይ የህዝቧ ቁጥር 30 ሚሊዮን በሚደርስባት ካሜሩን አማካይ እድሜ 19 ዓመት መሆኑ ቢገለጽም ሆኖም ይቺ የነገ ሀገር አብዛኛውን ጊዜያቸውን ከሀገራቸው ርቀው በስዊዘርላንድ በሚያሳልፉት አዛውንት መሪ ስር መውደቋ አፍሪካ አሁንም ከራሷ የውስጥ አምባገነንነት አዙሪት እንዳልወጣችና የዲሞክራሲ እሴቷን በሚገባ እንዳልገነባች የሚያሳይ አስተማሪ ማሳያ ሆኖ እየቀረበ ነው። በመስኖና ቆላማ አካባቢ ሚኒስቴር ስር በሚከናወኑ ሁለት ግዙፍ የመስኖ ፕሮጀክቶች ላይ ከ3.6 ቢሊዮን ብር በላይ የህዝብ ገንዘብ ያለ አግባብ ወጪ መደረጉ ተጋለጠ። ለፕሮጀክት ክትትል በሚል የህዝብ ገንዘብ የወጣባቸው ከ132 ሚሊዮን ብር በላይ የሚያወጡ ቅንጡ ተሽከርካሪዎች በተቋራጮች እጅ መግባታቸውንም የፌዴራል ዋና ኦዲተር መስሪያ ቤት በሪፖርቱ ይፋ አድርጓል። ሜላት ሰለሞን ተጨማሪ አላት። በመስኖና ቆላማ አካባቢ ሚኒስቴር ስር በሚከናወኑ ሁለት ግዙፍ የመስኖ ፕሮጀክቶች ላይ ከ3.6 ቢሊዮን ብር በላይ የህዝብ ገንዘብ ያለአግባብ ወጪ መደረጉን የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። የፌዴራል ዋና ኦዲተር መስሪያ ቤት በኦዲት ግኝት ሪፖርቱ ይፋ እንዳደረገው ለፕሮጀክት ክትትል በሚል የህዝብ ገንዘብ የወጣባቸው ከ132 ሚሊዮን ብር በላይ የሚያወጡ ቅንጡ ተሽከርካሪዎች በተቋራጮች እጅ መግባታቸውም ተደርሶበታል። ግኝቱ በዌልመልና በጨልጨል የመስኖ ፕሮጀክቶች ላይ ያተኮረ ሲሆን በሁለቱም ፕሮጀክቶች የዋጋ ማስተካከያ አይፈቀድም የሚለው የውል ስምምነት ተጥሶ 3.69 ቢሊዮን ህገወጥ ብር ተጨማሪ ወጪ እንደተደረገ ነው በሪፖርቱ የተገለጸው። ከገንዘብ ብክነቱ ባሻገር ከፍተኛ ትኩረት የሳበው የተሽከርካሪዎች ግዢ ጉዳይ ሲሆን በጨልጨል የመስኖ ፕሮጀክት ውል ውስጥ ያልተካተቱ ዋጋቸው እስከ 49 ሚሊዮን ብር የሚያወጡ የ2023 ሞዴል V6 እና ፕራዶ ቅንጡ መኪኖች በ132 ሚሊዮን ብር ለቴክኒካል ክትትል በሚል ተገዝተው በመጨረሻ በተቋራጮቹ እጅ መግባታቸውን ኦዲቱ አጋልጧል። በተጨማሪም 75 ሚሊዮን ብር የፈጀ ሌላ የተሽከርካሪ ግዢ የግንባታ ስራ እንደተጠናቀቀ ተደርጎ በተጭበረበረ ሰነድ መፈጸሙ በሪፖርቱ ተመላክቷል። ፕሮጀክቶቹ ያለበቂ የቅድመ ግንባታ ጥናትና የአካባቢ ተጽዕኖ ግምገማ የተጀመሩ በመሆናቸው ከ38 ወራት በላይ ቢዘገኙም በሚኒስቴር መስሪያ ቤቱ በኩል በተቋራጮች ላይ የተጣለ ምንም አይነት የመዘግየት ቅጣት አለመኖሩም ተጠቁሟል። በመጨረሻም የፌዴራል ዋና ኦዲተር መስሪያ ቤት የመስኖና ቆላማ አካባቢ ሚኒስቴር የቀረቡበትን የማስተካከያ እርምጃዎች በአፋጣኝ የማይተገብር ከሆነ ጉዳዩ ለሕዝብ ተወካዮች ምክር ቤት ቀርቦ የሕግና የወንጀል ተጠያቂነት ሊያስከትል እንደሚችል ጠንከር ያለ ማሳሰቢያ መስጠቱን በሪፖርቱ አትቷል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ዛሬ ምሽት በዓለም ዋንጫ የግማሽ ፍጻሜ ተጠባቂ ጨዋታ ፈረንሳይ ከስፔን የሚያደርጉትን ጨዋታ ተጨማሪ በማድረግ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በአፍሪካ እጅግ ግዙፍ የተባለ የወርቅ ማንጠሪያ በኢትዮጵያ እየተገነባ መሆኑ ተገለጸ። IMF ብሔራዊ ባንክ በቅርቡ ከወርቅ ግብይት ወጥቶ ወደ ባንኮች ይዞራል ቢልም የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የኢትዮጵያ የወርቅ ግብይት ለሌሎች ልምድ የሚቀስሙበት ነው ብለዋል። ብዙን እንዳለ ዝርዝር አለው። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴው ባካሄደው 7ኛው ስብሰባ ላይ የቀረቡ ምክረ ሀሳቦችና የጸደቁ ውሳኔዎችን በሚመለከት የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ መግለጫ ሰጥተዋል። ኮሚቴው በተለያዩ ጉዳዮች ላይ የገንዘብ ፖሊሲ ምክረ ሀሳቦችን ለቦርዱ አቅርቦ አስወስኗል። የብሔራዊ ባንክ ገዢው በመግለጫቸው በገንዘብ ፖሊሲ ኮሚቴው የጸደቁት ምክረ ሀሳቦች 5 የተለያዩ ውሳኔዎች ሳይሆኑ አንድ ወጥ የሆነ የፖሊሲ ፓኬጆች ናቸው ብለዋል። ኮሚቴው በመጀመሪያው ያቀረበው የፖሊሲ ምክረ ሀሳብ ዓመታዊ የብድር እድገት ገደብ ወይም ክሬዲት ካፕ ሙሉ በሙሉ ማንሳት ነው። ይህ የብድር እድገት ገደብ መነሳት ፈጽሞ የፖሊሲ ለውጥ ሳይሆን
በአሰራር ዘዴ ላይ የተደረገ ለውጥ መሆኑን ነው የተናገሩት። ይህንን የብድር እድገት ገደብ ማንሳት ብቻውን ከብድር እድገት ጭማሪ ጋር ተያይዞ በዋጋ ግሽበት ላይ ሊያሳድር የሚችለውን ጫና በመረዳት ተመጣጣኝ እርምጃ በመውሰድ የባንኩን ጥብቅ የፖሊሲ አቋም ማስጠበቅ እንደሚያስፈልግ ኮሚቴው ተገንዝቧል። በመሆኑም የብሔራዊ ባንክ የፖሊሲ ተመን በአንድ መቶኛ ከ15 በመቶ ወደ 16 በመቶ እንዲጨምርና አሁን ያለው የ3 በመቶኛ ክልል ኢንትረስት ሬት ኮደርስ በነበረበት እንዲቆይ ተወስኗል። ከወጪ ንግድ ጋር ተያይዞ በተለይም የወርቅ ግብይት IMF ብሔራዊ ባንክ በቅርቡ ከወርቅ ግብይት ወጥቶ ወደ ባንኮች ይዞራል ቢልም የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ የኢትዮጵያ የወርቅ ግብይት ሌሎች ልምድ የሚቀስሙበት ነው ብለዋል። ከዚህ ባለፈም በአፍሪካ እጅግ ግዙፍ የተባለ የወርቅ ማንጠሪያ በኢትዮጵያ እየተገነባ መሆኑን ገልጸዋል። የብዙ ሀገራት ልዑካን የእኛን የወርቅ ገበያ ስርዓት እንደ ትልቅ ምሳሌ ማየት ደግሞ ሊያጠኑ ይመጡ አሉ። በጣም የተሳካ የወርቅ ገበያ ነው ብሔራዊ ባንኩ የሚያካሂደው። ይህንን ተሞክሮ ለመቅሰም ይመጡም አሉ። እኛ ግን ያው ኮሚቴ ያደረግነው ምንድነው ይሄን እናጠናውና የተሻለ አሰራር ካለ ወደ ተሻለ አሰራር እንቀይራለን የሚል ነው። ለጊዜው ማለት የሚችለው ይሄ ነው። ጥናቱ አላለቀም፣ እየተጠና ነው ያለው። በሌላ በኩል ደግሞ አዳዲስ ክስተቶችም አሉ። እንደምታውቀው ፕሮባብሊ በአፍሪካ ምናልባትም ከዛ በላይ ትልቅ የተባለ ሪፋይነሪ የገነባን ነው የወርቅ ማንጠሪያ። ይሄ ሪፋይነሪ በሚቀጥለው 1 ወር እንደዚህ ውስጥ ተጠናቆ ወደ ስራ ይገባል። ይሄ ማለት ለወርቅ ገበያው በጣም የተሻለ አቅም ነው የሚፈጥረው ማለት ነው። ወጪ ቀንሳል። ሌላ ቦታ ሄደን አንጥረን ነው ከዛ በኋላ ለሪዘርቭ ሽጠን አይደለም ወደ ዶላር የምንቀይረው። አሁን ለኛ ሀገር የወርቅ ገበያ ብቻ ሳይሆን ምናልባትም ለቀጠናው አቅም ሊሆን የሚችል ትልቅ የወርቅ ሪፋይነሪ ነው እየገነባን ያለ ነው። እነዚህም ነገሮች የራሳቸው እንድምታ አላቸው። ግን አንድ ያደረግነው ነገርና ብዙም ያልተሳካው የወርቅ ሻጮች ከሁሉም ባንኮች ጋር እንዲሰሩ ከፍተኛ ግፊት እያደረግን ነው። ለጊዜው ብዙ አልተሳካልንም። በብዛት ከንግድ ባንክ ጋር የመቆየት ነገር ያሳያሉ። ግን ይህንን አሁንም አጠናክረን የምንቀጥል ይሆናል። ኮሚቴው ከሸቀጦች ገቢ ንግድ ጋር የተያያዙ ወጪዎችን ለመቀነስ የዋጋ ግሽበት ላይ የሚኖረውን ተጽዕኖ ለመገደብ እንዲሁም የወጪ ምንዛሪ ገበያን ለማሳደግ ይረዳ ዘንድ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ኮሚሽን ምጣኔውን ከ2.5 በመቶ ወደ 1.5 በመቶ በአንድ የመቶኛ ነጥብ እንዲቀንስ ምክረ ሀሳብ አቅርቦ በቦርዱ አጸድቋል። የወጪ ንግድ ተወዳዳሪነትን ለማሻሻል የገበያ ላይ መተማመን ለመገንባትና የውጭ ምንዛሪ ገበያውን ለማሳለጥ ላኪዎች ከሚያገኙት የውጭ ምንዛሪ ግኝት ላይ ለባንኮች እንዲሸጡ የሚጠየቀው 50 በመቶ ወይም ደግሞ ኤፌክስ ሰሬንደርስ ሪኳየርመንት ወደ 30 በመቶ ዝቅ እንዲደረግ ኮሚቴው ምክረ ሀሳብ አቅርቦ በቦርዱ ጸድቋል። ኮሚቴው በመስከረም 2019 ዓ.ም መጨረሻ እንደገና ለመሰባሰብ አስፈላጊ ሁኔታ ከተፈጠረም ከዚያ ቀደም ብሎ ለመሰባሰብ ተስማምቷል። ታሪካዊና ክብረ ወሰን ሰባሪ የተባለው የኤልኒኖ ክስተት በምስራቅ አፍሪካና በእስያ ከፍተኛ የጎርፍ አደጋ ሊያስከትል መቃረቡ ተሰማ። በፍጥነት እየጠነከረ የመጣው የኤልኒኖ የአየር ሁኔታ ክስተት በምስራቅ አፍሪካና በደቡብ እስያ የሚገኙ ለተፈጥሮ አደጋ ተጋላጭ በሆኑ ማህበረሰቦች ላይ ከባድ የጎርፍ አደጋ፣ የወረርሽኝና ድርቅ ሊያስከትል እንደሚችል ዓለም አቀፉ የሰብአዊ ድርጅቶች አስጠንቅቀዋል። ትርሲት ያረጋል ተጨማሪ አላት። በታሪክ ከተመዘገቡ እጅግ ኃይለኛ የኤልኒኖ ክስተቶች አንዱ ሊሆን የሚችለው የዘንድሮ ክስተት በምስራቅ አፍሪካና በደቡብ እስያ ከባድ ጎርፍ፣ ረሃብ፣ ወረርሽኝና ሰብአዊ ቀውስ ሊያስከትል መቃረቡን የዓለም አቀፍ ተቋማት አስጠንቅቀዋል። የዓለም አቀፍ የነፍስ አድን ኮሚቴ ባወጣው መግለጫ ኬንያ፣ ዩጋንዳ፣ ሶማሊያ፣ ባንግላዴሽ፣ ፓኪስታንና አፍጋኒስታን ከፍተኛ አደጋ ከተጋረጠባቸው ሀገራት መካከል ቀዳሚዎቹ መሆናቸውን ገልጿል። እነዚህ ሀገራት ቀደም ሲል በጦርነት፣ በረሃብ፣ በድርቅና በሌሎች ሰብአዊ ቀውሶች የተጎዱ በመሆናቸው አዲስ የሚመጣው የኤልኒኖ ተጽዕኖ ችግር ቸውን የበለጠ ሊያባብሰው እንደሚችል ተገልጿል። በዓለም አቀፍ የነፍስ አድን ኮሚቴ የአስቸኳይ ጊዜ ረድኤት ከፍተኛ ኃላፊ ቦብ ኪችን እንዳሉት በዓለም ዙሪያ በርካታ አደጋዎች በአንድ ጊዜ የተከሰቱ በመሆናቸው ተጨማሪ አደጋን ለመቋቋም ዝግጁ ያልሆኑ ማህበረሰቦች በዚህ ክስተት ከፍተኛ ጉዳት ይደርስባቸዋል ሲሉ ሀሳባቸውን ገልጸው ዓለም አቀፍ ድጋፍና ፈጣን የአደጋ ዝግጅት አስፈላጊ መሆኑን አሳስበዋል። የአሜሪካ የአየር ንብረት ትንበያ ማዕከል ባወጣው መረጃ መሰረት የኤልኒኖ ክስተት በፍጥነት የጠነከረ ሲሆን ከ1950 ጀምሮ ከተመዘገቡት በጣም ኃይለኛ የኤልኒኖ ክስተቶች አንዱ የመሆን 81 በመቶ እድል እንዳለው ገልጸዋል። ባለሙያዎች ይህ ክስተት ከጥቅምት እስከ ታህሳስ ወራት መካከል ከፍተኛ ደረጃ እንደሚደርስ ይጠብቃሉ። የተባበሩት መንግስታት የዓለም የአየር ሁኔታ ድርጅት በበኩሉ የኤልኒኖ ሁኔታዎች ቀድመው መፈጠራቸውንና በቀጣዮቹ ወራት ይበልጥ እንደሚጠናከሩ አረጋግጠዋል። ድርጅቱ አገራት የአደጋ ጊዜ ዝግጅት እንዲያጠናክሩና ለተጋላጭ ህዝቦች ቀድሞ የመከላከያ እርምጃ እንዲወስዱ ጥሪ አቅርቧል። ኤልኒኖ በ2 ወይም በ7 ዓመታት የሚከሰት የተፈጥሮ የአየር ሁኔታ ክስተት ሲሆን
ሲሆን በፓሲፊክ ውቅያኖስ ላይ የውሃ ሙቀት ከመደበኛው በላይ ሲጨምር ይፈጠራል። በተለምዶ ሞቃታማውን ውሃ ወደ ምዕራብ የሚገፉ ንፋሳት ሲዳከሙ ሙቀቱ በምስራቃዊ ፓሲፊክ ላይ ይሰባሰባል። ይህም በዓለም ዙሪያ የዝናብና የሙቀት ሁኔታን ይቀይራል። በምስራቅ አፍሪካ ኤልኒኖ ብዙ ጊዜ ከጥቅምት እስከ ታህሳስ ባለው ወቅት ከባድ ዝናብና ጎርፍ አደጋ ያስከትላል። ዘንድሮ ደግሞ ከህንድ ውቅያኖስ ሙቀት መጨመር ጋር በመደራረቡ የሚቀጥለው ዝናብ ከቀደሙት ዓመታት የበለጠ ኃይለኛ ሊሆን እንደሚችል ሳይንቲስቶች ገምተዋል። በሶማሊያ በቅርቡ የጣለው ከባድ ዝናብ የዋና ከተማዋን ሞቃዲሾ በተደጋጋሚ በጎርፍ አጥለቅልቆ ብዙ ሰዎችን አፈናቅሏል። የአሜሪካው የረሃብ ቅድመ ማስጠንቀቂያ ስርዓት በየዓመቱ መጨረሻ የሚጠቀሰው የጎርፍ አደጋ ከ1997 ወይም ከ2003 ዓ.ም እንደታየው ከፍተኛ የሆነ የደቡብ ሶማሊያ ከፍተኛ የረሃብ ቀውስ ሊያስከትል እንደሚችል አስጠንቅቋል። በኬንያ የአየር ሁኔታ አገልግሎት ኤልኒኖ እስከ ዓመቱ መጨረሻ የመቀጠለው ድል ከፍተኛ መሆኑን በማረጋገጥ ብሔራዊ አደጋ መከላከል እቅዱን ተግባራዊ ማድረግ ጀምሯል። በባንግላዴሽ ኮክስ ባዛር በሚገኙ የስደተኞች ካምፖች የጎርፍ አደጋ ሕይወት ማጥፋቱንና በሺዎች የሚቆጠሩ ሰዎችን ማፈናቀሉ ተገልጿል። በፓኪስታንና በአፍጋኒስታንም በተመሳሳይ ሁኔታ የድርቅ የጎርፍና የሰብአዊ ቀውስ ስጋት እየጨመረ መሆኑ ተጠቁሟል። ባለሙያዎች እንደሚሉት አገራት ቀደም ብለው የጎርፍ መከላከል የቅድመ ማስጠንቀቂያ ስርዓት ማጠናከር፣ ተጋላጭ ማህበረሰቦችን ወደ ደህና ቦታ ማዘዋወርና የምግብና የሕክምና ዝግጅት ማድረግ ካልቻሉ የኤልኒኖ ተጽዕኖ በሚሊዮኖች የሚቆጠሩ ሰዎችን ለከፍተኛ ሰብአዊ ቀውስ ሊዳርግ ይችላል በማለት አስጠንቅቀዋል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታሁን አበበ ይዘው ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ። የአብስራ መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያ እግር ኳስ ፌዴሬሽን የአሰልጣኞችን ዝቅተኛ የአሰልጣኝነት ፍቃድ ይፋ አደረገ። የኢትዮጵያ እግር ኳስ ፌዴሬሽን የአሰልጣኞችን ዝቅተኛ የአሰልጣኝነት ፍቃድ በተመለከተ የስራ አስፈጻሚ ኮሚቴ ባደረገው ስብሰባ ውሳኔ ማሳለፉን አሳውቋል። በዚህ መሰረት በኢትዮጵያ ፕሪሚየር ሊግ ላይ የሚሰሩ ዋናና ምክትል አሰልጣኞች የካፍ ኤ ላይሰንስ ሊኖራቸው ግድ መሆኑ የተገለጸ ሲሆን የፕሪሚየር ሊግ ቡድኖችም ዋናና ምክትል አሰልጣኝ የመቅጠር ግዴታ እንደሚኖርባቸው ተነግሯል። በተጨማሪም ሁለተኛ ምክትል አሰልጣኝ መቅጠር ለሚፈልጉ ዝቅተኛ የአሰልጣኝነት ደረጃ የካፍ ቢ ላይሰንስ ሲሆን ለግብ ጠባቂ አሰልጣኝ ደግሞ ዝቅተኛው ሲ ላይሰንስ በግዴታነት ተቀምጧል። የኢትዮጵያ ወንዶች ከፍተኛ ሊግ ለዋናና ምክትል አሰልጣኝ ቢ ላይሰንስ፣ ለግብ ጠባቂ አሰልጣኝም ሲ ላይሰንስ እንደሚያስፈልግ ተመላክቷል። በሌላ በኩል የኢትዮጵያ ሴቶች ፕሪሚየር ሊግ ዋና አሰልጣኝ ቢ ላይሰንስ፣ ምክትል አሰልጣኝና የግብ ጠባቂ አሰልጣኝ ሲ ላይሰንስ መሆኑ ተነግሯል። 23ኛው የፊፋ ዓለም ዋንጫ ከሁለት ቀናት እረፍት በኋላ ዛሬ ምሽት በግማሽ ፍጻሜ መርሃ ግብር ሲመለስ የመድረኩን ሻምፒዮኖች ያገናኛል። ምሽት 4 ሰዓት ላይ የአውሮፓ ኃያላኑ ፈረንሳይ ከስፔን በዳላስ ስታዲየም ለፍጻሜ ለማለፍ የሚያደርጉት ፍልሚያ ትልቅ ትኩረት የሳበ ሆኗል። ዝርዝር አለ። ይህ ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ ነው የተባለለት ታላቅ ፍልሚያ በዓለም ዋንጫ ታሪክ የዛሬው ግንኙነታቸው የመጀመሪያቸው አይደለም። ሁለቱ ሀገራት በዓለም ዋንጫ ከዚህ ቀደም አንድ ጊዜ የተገናኙ ሲሆን ጀርመን እንደ አውሮፓውያን አቆጣጠር በ2006 ባዘጋጀችው 18ኛው የፊፋ ዓለም ዋንጫ ላይ 16 ውስጥ ተገናኝተው በወቅቱ ፈረንሳይ ስፔንን 3-1 በመርታት ወደ ሩብ ፍጻሜው ማለፍ ችላ ነበር። የወቅቱ ኃያላን ብሔራዊ ቡድኖች በታሪካቸው 38 ጊዜ የተገናኙ ሲሆን በእነዚህ ግንኙነቶች ውስጥ ስፔን በ18 ድሎች የበላይነቱን ስትይዝ ፈረንሳይ በኩሏ 13 ጊዜ ያሸነፈች ሲሆን 7 ጊዜ ደግሞ አቻ ተለያይተዋል። በዚህ መሰረት ምሽት 4 ሰዓት ላይ ፈረንሳይ ከስፔን የሚያደርጉት ጨዋታ በጉጉት ሲጠበቅ ለዋንጫው ቅድመ ግምት ካገኙት ከሁለቱ ብሔራዊ ቡድኖች መካከል የአንዳቸው ጉዞ ዛሬ ምሽት የሚያበቃ ይሆናል። ፈረንሳይ በፈረንጆቹ 1998ና 2018 የዓለም ዋንጫን ያሳካች ሲሆን ለሶስተኛ ጊዜ በመድረኩ ሻምፒዮን ለመሆን የምታደርገውን ጉዞ ለማጠናከር ስትፋለም፣ በሌላ በኩል ስፔን ከ2010 በኋላ በድጋሚ በመድረኩ ለመንገስ የምታደርገውን ጉዞ ለማጠናከር ወደ ሜዳ ትገባለች። ስፔን በታሪኳ ደቡብ አፍሪካ ባዘጋጀችው የ2010 ዓለም ዋንጫ ብቸኛውን ዋንጫ ያሳካችው ኔዘርላንድን 1-0 በሆነ ውጤት አሸንፋ እንደነበር ይታወሳል። ፈረንሳይ በበኩሏ በ1998 ራሷ ባዘጋጀችው የዓለም ዋንጫ ብራዚልን 3-0 በማሸነፍ ዋንጫውን ለመጀመሪያ ጊዜ ያነሳች ሲሆን በ2018 ሩሲያ ባዘጋጀችው የዓለም ዋንጫም ክሮሺያን 4-2 በማሸነፍ ሁለተኛ የዓለም ዋንጫ ድሏን ማሳካት ችላለች። በአሰልጣኝ ዲዲዬ ዲሻምፕ የምትመራው ፈረንሳይ በዘንድሮው የ2026 የዓለም ዋንጫ እስከ ሩብ ፍጻሜ ድረስ ባደረገቻቸው ጨዋታዎች 16 ግቦችን ተጋጣሚዎቿ ላይ አስቆጥራ የተቆጠረባት 2 ግብ ብቻ ነው።
በፈረንሳይ ብሔራዊ ቡድን በኩል ኪሊያን ምባፔ፣ የባላንዶር አሸናፊው ኦስማን ደምበሌና የባየር ሙኒኩ ኮከብ ማይክል ኦሊሴ አስደናቂ ጊዜ እያሳለፉ ሲሆን በምሽቱ ወሳኝ መርሃ ግብር በጉጉት ይጠበቃሉ። ኪሊያን ምባፔ 8 ግቦችን በማስቆጠር የ2026ቱን የከፍተኛ ጎል አስቆጣሪዎች ደረጃን ከሊዮኔል ሜሲ ጋር በጋራ እየመራ ሲሆን በተጨማሪም 3 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ሌላኛው የብሔራዊ ቡድኑ ወሳኝ ተጫዋች ማይክል ኦሊሴ 5 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለ ሲሆን በዚህም በዘንድሮ የዓለም ዋንጫ በርካታ ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ቀዳሚው ተጫዋች አድርገዋል። በ2018 እና በ2022 የዓለም ዋንጫ የፍጻሜ ተፋላሚ የነበረችው ፈረንሳይ ለ3 ተከታታይ ጊዜ በዓለም ዋንጫ ውድድር የፍጻሜ ጨዋታ ላይ ለመገኘት የምታደርገው ፍልሚያ ተጠባቂ ሆኗል። ስፔን በበኩሏ እስካሁን ድረስ ባደረገቻቸው ጨዋታዎች ተጋጣሚዎቿ ላይ 11 ግቦችን ከመረብ ያሳረፈች ሲሆን በሌላ በኩል የተቆጠረባት ደግሞ 1 ግብ ብቻ ነው። ለስፔን ብሔራዊ ቡድን በዘንድሮ የዓለም ዋንጫ 4 ግቦችን ያስቆጠረውና 1 ለግብ የሚሆን ኳስ አመቻችቶ ያቀበለው ሚካኤል ኦያርዛባል በጨዋታው ከሚጠበቁ ተጫዋቾች መካከል አንዱ ያደርገዋል። ተቀይሮ ወደ ሜዳ በመግባት ልዩነት እየፈጠረ የሚገኘው ስፔናዊ የመድፈኞቹ የመሃል ሜዳ ኳስ አቀጣጣይ ሜሪኖ በዛሬው ጨዋታ ልዩነት ይፈጥራሉ ተብለው ከሚጠበቁ ተጫዋቾች መካከል ይጠቀሳል። ከዚህ ባለፈም የባርሴሎናው ወጣቱ ኮከብ ላሚን ያማል በየትኛውም ጨዋታ ላይ ተጽዕኖ ማሳደር የሚችል ስለመሆኑ በትላልቅ እግር ኳስ መድረኮች ላይ ያሳየ ሲሆን በምሽቱ ጨዋታስ ምን ያስመለክታል የሚለው ትልቅ ትኩረት ስቧል። በዘንድሮ ዓለም ዋንጫ ለግማሽ ፍጻሜ የደረሱት አራቱም ብሔራዊ ቡድኖች በዓለም የደረጃ ሰንጠረዥ ከ1 እስከ 4 የሚገኙ ሲሆን የዓለም እግር ኳስን ባለፉት 3 አስርት ዓመታት በበላይነት የመሩት 2 የአውሮፓ ኃያላን ለታላቁ የዓለም ዋንጫ ለማለፍ ይፋለማሉ። ዛሬ ምሽት በቴክሳስ ዳላስ ስታዲየም በሚደረገው ፍልሚያ የትኛው ሀገር ለፍጻሜ አልፎ የእንግሊዝና የአርጀንቲናን አሸናፊ ይገጥማል የሚለው በመላው የእግር ኳስ አፍቃሪ ዘንድ ትልቅ ትኩረት የሳበ ሆኗል። ተመልካቾቻችን ከዓለም ዋንጫ ዜናችን ወጣ ስንል እግር ኳስ በዓለም እንዲወደድ ምክንያት ከሆኑ ጉዳዮች አንደኛው የእግር ኳስ ሜዳ ነው። ዮናስ ግርማ በእግር ኳስ ሜዳ ስለምትገኝ አንዲት ወሳኝ ቦታ ተከታዩን ዘገባ አዘጋጅቷል። ተከታትለን እንመለስ። The penalty box is where football matches are won and lost. በዓለማችን ላይ ተወዳጅነት ካላቸው ስፖርቶች መካከል በቢሊዮኖች የሚቆጠሩ ተመልካቾችን ያፈራው እግር ኳስ በቀዳሚነት ይጠቀሳል። በእነዚህ የእግር ኳስ ግጥሚያዎች ወቅት አብዛኛው ትኩረት የሚሰጠው በሜዳው ላይ በሚንቀሳቀሱ ተጫዋቾች ላይ ቢሆንም እንደ ኤስታዲዮ አስቴካ፣ ካምፕኑ፣ አንፊልድ እና ኦልትራፎርድ ያሉ ሜዳዎች ግን የጨዋታውን ውበት ይበልጥ ከፍ ያደርጉታል። የእግር ኳስ ሜዳዎች ላይ የሚታዩት እያንዳንዱ መስመርና ምልክት ግን የራሱ ትርጉምና ዓላማ አላቸው። አብዛኛው የእግር ኳስ ተመልካች በሜዳ ላይ የሚታዩ መስመሮች እንደ ተራ መስመር ቢቆጥራቸውም እውነታው ግን እያንዳንዱ መስመሮች የጨዋታውን ሕግ ለማስከበርና የዳኞችን ውሳኔ ለመወሰን ወሳኝ ድርሻ አላቸው ይባላል። ዛሬ ደግሞ ከነዚህ መስመሮች መካከል ብዙዎች ዓላማውን በውል የማይረዱት በፔናልቲ ሳጥኗ አናት ላይ የምትገኘው የዲ ቅርጽ ያላት መስመር ምንነትና አገልግሎት ላይም እናተኩራለን። ታዲያ የዚህ ምልክት አስገራሚ አገልግሎት ምንድን ነው ብለን ስናይ የምልክቱ ብቸኛ አገልግሎት የፍጹም ቅጣት ምት በሚመታበት ወቅትም ብቻ ነው። በእግር ኳስ ሕግ መሰረት ፔናልቲ በሚመታበት ጊዜ ከኳስ መቺውና ከግብ ጠባቂ ውጭ ያሉ ተጫዋቾች በሙሉ ከፔናልቲ መቺው ቦታ ቢያንስ 9 ሜትር ገደማ ርቀው መቆም እንዳለባቸውም የፊፋ ሕግ ይደነግጋል። የፔናልቲ ሳጥኑ የላይኛው ጠርዝ ከፔናልቲ መቺው ነጥብ ያለው ርቀት ከ10 ያርድ በታችም ነው። ስለዚህ ተጫዋቾች ወደ ሳጥኑ ጠርዝ ተጠግተው እንዳይቆሙ ለመከላከልና ከፔናልቲው ነጥብ ተነስቶ በትክክል 10 ያርድ ርቀት ላይ ክብ ተሰርቶ ሳጥኑ ላይ እንዲያበቃም ተደርጓል። ያም ይህንን የዲ ቅርጽ ምልክትም ፈጠረ። በመሆኑ ዳኞች ይህንን መስመር በመጠቀም ተጫዋቾች የፍጹም ቅጣት ምት ኳሱ ሳይመታ በፊት ወደ 10 ያርድ ክልሉ እንዳይገቡ በቀላሉ መቆጣጠር ያስችላቸዋል። እዚህ ላይ ግን አንድ ጥያቄ የሚያስነሳው በዲ መስመሩ ላይ ጥፋት ቢሰራ ምን ይወሰናል የሚለውም ጉዳይ ነው። በፊፋ ሕግ መሰረት ግን ይህ የዲ ቅርጽ መስመር የፍጹም ቅጣት ምት ሳጥኑ አካል ተደርጎም አይቆጠርም። አንድ ተጫዋች በዚህ በዲ መስመር ውስጥ ወይም መስመሩ ላይ ጥፋት ቢሰራ የሚሰጠው ፍጹም ቅጣት ምት ሳይሆን ዳይሬክት ፍሪኪክ ወይም ቅጣት ምት ይሆናል። ይህ መስመር መቼ መጣ የሚለውን ከታሪክ ማህደር ስንመለከት እንደ አውሮፓውያን አቆጣጠር በ1891 የፍጹም ቅጣት ምት ሕግ ለመጀመሪያ ጊዜ ሲተገበር የፔናልቲ ክልሉ በሜዳው ስፋት ልክ የሚሰመር ረጅም መስመር እንጂ የአሁኑ አይነት ሳጥን አልነበረም። የጎል ጠባቂው ወይም የግብ ጠባቂው ክልል በሁለት ከፊል ክቦችም የተከበበ ነበር። እንደ አውሮፓውያን አቆጣጠር በ1902 የአሁኑ ባለ 18 ያርድ የፔናልቲ ሳጥንና
ባለ 6 ያርድ የግብ ጠባቂ ክልል በካሬ ቅርጽ ተሰርተውም በይፋ ስራ ላይ ነው ያሉት። እንደ አውሮፓውያን አቆጣጠር በ1937 በመጨረሻም ተጫዋቾች በፔናልቲ ቅርጽ ወቅት የሚገቡበትን ረብሻ ለመቅረፍ ይህ የዲ ቅርጽ በሜዳ ላይም እንዲሰመር ተደረገ። ይህ መረጃ በተለይ የሀገር ውስጥም ሆነ በዓለም አቀፍ ጨዋታዎች ላይ የፔናልቲ መደጋገም በሚኖርበት ጊዜ ተጫዋቾች መስመር አልፈው ሲገቡ የሚፈጠሩ አከራካሪ ውሳኔዎች ማብራሪያ ለመስጠት ፍጹም ተመራጭም ሆኖ እያገለገለም ይገኛል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። ጌታሁን አበበ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።